አላህ ከአርሽ በላይ ነው የምትሉ ከሆነ አርሽን ከመፍጠሩ በፊት የት ነበር ይላሉ። አሁን ይህን ጥያቄ ያነሱ ሰዎች ትክክለኛ ምላሽ ፈልገው ከሆነ መጀመሪያ መጠየቅ ያለባቸው እነሱ ናቸው። እዚህ ላይ አላህ አርሽን ከመፍጠሩ በፊት የት ነበር ለሚለው ጥያቄ መልስ የሚሰጠው ከአርሽ በፊት ምን እንደነበረ መጥቀስ ሲችሉ ነው። ለምን የት ወይም አይነ የሚለው ቃል ደላለቱን ዐለል መካን ቦታን ነው የሚጠቁመው፣ ከቦታ ጋር ተያይዞ ነው የሚመጣው። አላህ የት እንደነበር ማወቅ የሚፈልግ ሰው ከአርሽ በፊት የት ነበረ ካለ ከአርሽ በፊት ምን ነበረ ነው የመጀመሪያው ጥያቄ፣ ይንገረን ነው። አይ ከአርሽ በፊት ምንም ነገር የለም የመጀመሪያው መክሉቅ አርሽ ነው፣ ከአርሽ በፊት ምንም ነገር አቅጣጫም ቦታም የለም ከተባለ የት የሚለውም ጥያቄ መነሳት የለበትም ነው። ከመነሻው አስተሳሰቡ ውድቅ ይሆናል ነው። ሁለተኛ ደግሞ ይሄን ጥያቄ ሲያነሱ አላህ አርሽን ከመፍጠሩ በፊት የት እንደነበረ እኛ መመለስ አለመቻላችን አርሽን ከፈጠረ በኋላ ከአርሽ በላይ ሆነ የሚለውን እኮ ውድቅ ሊያደርገው አይችልም ለዛ ጥያቄ። ስለዚህ ምንድነው የጥያቄ ዓላማና ግቡ? አርሽን ከመፍጠሩ በፊት የት ነበር የሚለውን እኔ መመለስ አልቻልኩምና ምን ይሁን አርሽን ከፈጠረ በኋላ ከአርሽ በላይ ነው የሚለውን ውድቅ ያደርገዋል? አያደርገውም፣ ተቃራኒው ስላልሆነ ማለት ነው። ስለዚህ ጥያቄው ምንድነው? በራሱ ኤክስ የሆነ አካሄድ ነው። እነሱ አሁን ምንድነው የሚሉት? ነብያችን ሰለላሁ ዐለይሂ ወሰለም ካነ አላሁ ወለም የኩን ሸይኡን ገይሩሁ ወፊ ሪዋየትን ወለም የኩን ሸይኡን መዐሁ ብለዋል። እውነት ነው አላህ ነበረ ከእርሱ ጋር ወይ ከሱ በፊት ምንም ነገር አልነበረም። እኛም ከአላህ ጋር አብሮ የነበረ መክሉቅ አለ አላልንም። አላህ የሁሉ ነገር ኻሊቅ ከሆነ ከሱ በኋላ የመጣ በሱ የተገኘ ነው እንጂ ከዛ ውጭ ያለው ከሱ ጋር አብሮት ያለ አይደለም። ግን ከቦታው ጋር የሚገናኝ ማስረጃ አይደለም። ወይም እነሱ እንደሚያስቡት መውጁዱን ቢላ መካን ለሚለው አስተሳሰባቸው ማስረጃ መሆን አይችልም። እነሱ አሁን የሚያምኑት አላህ አርሽ ላይ የለም አይደለም። ከመነሻው አላሁ መውጁዱን ቢላ መካን ነው። አላህ ያለ ቦታ ነው ያለው ይላሉ። ምን ማለት ነው ያለ ቦታ ነው ያለው? አብራሩ ሲባሉ ላ ኻሪጁን አን ሀዘል ዓለም ወላ ዳኺለሁ ይላሉ። ከዚህ ዓለም ውጭም አይደለም እዚህ ዓለም ውስጥም አይደለም አላህ። ወላ ተሕተሁ ወላ ፈውቀሁ ከታችም የለም ከላይም የለም። ወላ ሙተሲሉን ቢሀዘል ዓለም ወላ ሙንፈሲሉን አንሁ ከዚህ ዓለም ጋራም አልተገናኘም ከዚህ ዓለም ጋራም አልተለያየም ይላሉ። ምንድነው የዚህ ነገር ነቲጃው ሲባል የለም ነው አላህ። ለምን ከተባለ ማዕዱም የሆነ የሌለን ነገር ከዚህ በተለየ መልኩ በምን እንገልጸዋለን ታዲያ? እስቲ ፈጽሞ የሌለን ነገር ግለጸው ብትባል የለም ከማለት ውጭ አትገልጸውም። ከላይም ከታችም ከፊትም ከኋላም ከቀኝም ከግራም ከውስጥም ከውጭም የለም፣ አልተነካካምም አልተለያየምም ይላሉ። ይሄ ማለት የለም ከማለት ምንድነው የሚያመጣው? ደሊሉስ ከየት ተገኘ? መውጁዱን ቢላ መካን የሚለው ማስረጃ የለውም። እስቲዋእ ማድረጉ ምንም ማስረጃ የለውም። ኢስቲዋእ ማድረጉ ማስረጃ አለው። ባይሆን ምን ይላሉ ኢማም አቡ ጀዕፈር አጣሃዊ ረሂመሁላህ አቂዳቸው ላይ ሲናገሩ ወላ ተህዊሂል ጂሃቱ ሲት ከሳኢሪል ሙተደዓት ብለዋል ይላሉ። ነገር ግን ይሄ ለነሱ ደሊል መሆን አይችልም። ምክንያቱም ሐዲስ አቂዳቸው ላይ የገለጹት አያካብቡትም ነው። ወላ ተህዊሂ አያካብቡትም። አላህ ላይ ነው ስንል ላይ የሚባል ነገር አላህን አካቦታል ብለን እኛ